ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። አንድ ቀን ላይክ አድርጉኝ ብዬ ጠይቂያችሁ አላቅም። ያው አስባችሁ ነው የምታረጉኝ። ላይክ አድርጉልኝ እህቶቼ፣ ላይክ እያረጋችሁልኝ ማለት ነው። በጣሃ አሪፍ ነገሮች በጣሃ የሚሸጡ አለ። ወደ ሀገር ልትሄጂ ከሆነ በጣሃ ሂጅና ግዢ። በተለይ እነኚህ የአፋር ሸርቦች ማለት ነው። በደርዘን የምትገዢ ከሆነ እስከ 15 ብር አለ ምናምን ስትለኝ አንድ እህታችን አሚና ትባላለች። እንትና ኤፍቢ ላይ ነጋዴ ናት። እቃዬን አስታውቂልኝ ብላኝ እዛ ላይ ፖስት አድርጌላት ነበር እቃዎቿ ማለት ነው። ከዛ ሐሙስ ገበያ ነው ምናምን ነገር ሐሙስ ጁማ ነው ምናምን የሚባል ገበያ አለ ብላኝ አርብ ዕለት ወይም ጁማ ቀን ማለት ነው ከአሱር በኋላ አሱር እንደተሰገደ ሄጄ ነበረ። እኔ አላቀውም ጨርሽ በጣም የሚባል ቦታ ሄጄ አላቅም። ሄድኩ። ስንሄድ ሹፌሩም አያውቀውም። እንደውም ሹፌሩ የመጣው እቃ እንድታጋዛኝ ሚስቱን ይዞ ነበር የመጣው። በረካ የሆኑ በዛ አጋጣሚ ግን ምንድነው ቦታውን አላወቅ ነው። ጅምላ የሚሸጣለ ተባለ። ጅምላ የሚባል ነገር የለም። በችርቻሮ ነው እንትን የምትሉት። 2 ሱቅ ነው 3 ሱቅ ነው ብቻ 2 ሱቅ ነው የገባሁት። እንዴ ሌላ ሱቅ አላየሁም። ጎን ለጎን 2 ሱቆች አሉ እና ያው የገዛሁትን ነገር እውት ማለት ነው። እንዳውም ቪዲዮ በጣም ልጅቷን ቅረጭ ምያት ማለት ነው እየቀረጸች ይመስላኝ ስልኬን እንደዚህ ካሜራውን ከፍቼ ሰጥቻት እየቀረጸ ነው። ቁጭ አድርገዋል ረስተው ማለት ነው። ስናየው ባዶ ጨለማ ነው ወላሂ። እና እዚህ ጋር እንግዲህ ወደ ቤት መጥቼ የገዛኋቸውን እነኝህን ሸርቦች ነው ማሳያችሁ። በጣም አሪፍ ናቸው። እኔ እስከዛሬ እንደዚህ አይነት ሸርቦች ለብሰው እህቶች የትኛው ሚዲያ ላይ አንዳንዴ ያው ሚዲያ ላይ እናያለን። አሪፍ ሸርቦች እንደዚህ እየለበሱ ቪዲዮ ሲሰሩ እናያለን። ይሄ በነገራችን ላይ ቡኒ ነው። በጣም ደስ የሚል ቡኒ ነው። እዚህ ጋር ላይቱ ይመስለኛል የስልኬ ላይት ፈዘዝ ያደረገው በጣም አሪፍ ነው። በጣም እንዴት እንደሚያምር ጥልፍ ነው በነገራችን ላይ ሴንጀር ማለት ነው። ምንድን ነው ይሄ? የተጠለፈ ሴንጀር፣ የተጠለፈ ጥልፍ ነው። ጥቅጥቅ ያለ ጥልፍ ነው። ይሄ ጌጣጌጥ ነገር ምናምን ብልጭልጭ ምናምን ነገር የለውም። በጣም ትልቅ ነው። ዋጋውም ውድ ነው። በጣም ውድ ነው ዋጋው 70 ብር ብሎ ያው ተከራክረን ኢንሻአላ ተመልሼ ሄጄ ይዤ እመጣለሁ ማለት ነው። ቦታው እንግዲህ ካልጠፋብኝ ወይም ደግሞ ከዛው ሹፌር ጋር ማለት ነው ሄጄ ለመግዛት እሄዳለሁ። በጣም አሪፍ ብዙ ከለር ያለው ስላላገኙ ነው እንጂ ብዙ ነበር የምገዛው። በ50 ብር ነው 70 ብር ብሎ 20 ብር አስቀንሰን በ50 ብር 3 ከነኚህ 3 ነው የወሰድኩት። በጣም ነው የሚያምሩት። በጣም ወላሂ ወይኔ እንዴት እንደሚያምሩ ብስሚላህ ወላሂ በጣም ያምራሉ። ግን ምን ታረጉታላችሁ? ዋጋው ምናምን መወደድ አለ። ዋጋው አልተወደደም። 50 ብር አልተወደደም። እቃው የምንድነው? ምንድነው ያለው? ኔባል ነው ምንድነው? ከዛ ነው የሚመጣው አለኝ። የባኒ እንደዛ ነው ያለኝ ልጁ ሻጩ ማለት ነው። ለስላሳ ነው። ሁለቱ ተመሳሳይ አይደለም። ይሄ እና ይሄ አንደኛው ደማቅ ሎሚ ከለር፣ አንደኛው ደግሞ ፈዛዝ። ያው ከእናቴ ጋር አንዳንድ ለመልበስ አስቤ ነው የገዛሁት። ኢንሻአላህ ወጣለሁ። ከመሄዴ በፊት ሄጄ 1-3 ገዝቼ እመጣለሁ። ያው ከእናቴ ጋር ነው የምንለብሰው። ለእህቴ አንድ ገዛላታ ነው ረስቻታለሁ። እሷን ጭራሹንም ከታችም እያያችሁት ማለት ነው በደንብ እንዲታያችሁ ነው። ወላሂ ግዙት። በቃ አቅል ያለው እንትን ታውቃላችሁ። ሸርብ ነው አቅል ላያችሁ ላይ የሚረጋ ግርማ ሞገስ አለው። እኔ ለብሼው ቤት መጥቼ ለብሼ ምናምን ነገር ሳየው ወይኔ ቢስሚላ ምን ነው ሁሉንም ትቼ ከለር እንኳን ባይኖረው ያለውን ነገር ይዤ በመጣሁ ብዬ ነው ያልኩት። እቤት ከመጣሁ በኋላ እነኝህንም ገዝቼ ነበረ። ይሄን ያማረኝ ስስ ነው። ቤት ከመጣሁ በኋላ ያው ትንሽ ቆጨኝ። እንግዲህ ውጣ ያለው ገንዘብ ያው ሳይወጣ አድርም ይባላል። ሰው ለወንድ እንኳን ለማይረባ ወንድ እንኳን የስንት ዓመት ደሞዛቸውን ያበሉ የለም። በዛ ነው የተጽናናሁት በነገራችን ላይ ማለት ነው። ወላሂ በጣም ተናድጄ ማለት ነው። ድሪያዎችም ገዝቻ ነው ብሞት ከሳውዲ አረቢያ ወይም ደግሞ ከአረብ ሀገር ድሪያ አልገዛም ብዬ ማለት ምክንያቱም እኛ ሀገር የሚለበሰው
የጅቡቲ ወይም ደግሞ የሶማሌ ቀጥታ ከሶማሌ የሚመጡ ድሪያዎች በጅቡቲ ይገባሉ እና እነኛ ናቸው የሚለበሱት። በጣም ነው የሚያምሩት። ያው ውድ ነው፣ እስከ 20 ሺህ ብር ነው አንድ ድሪያ 20 ሺህ ብር ነው የሚገዛው። በቃ ውድ የተባለ ድሪያ 20 ሺህ ብር ነው እና ሰው በጣም ነው የሚዘንጠው። እኛ አካባቢ በጣም ነው የሚዘንጠው። ቢስሚላ በጣም ነው የሚዘንጡት። እና ከሀገር ነው የምገዛው ብዬ ነበረ። ምን እንደነከኝ አላቅም ወላሂ። በቃ ከቤት ከመጣሁ በኋላ ነው ሁሉ ነገር አይመልስልኝ። ትራንስፖርት በጣም ብዙ ነው የከፈልኩት። እዚጋም ይሄንን ማለት ነው እነኝን የገዛኋቸው 27 ብር 27 ብር ነው። 27 ብር በ27 ብር ሂሳብ ነው። ጥልፉ ደስ ይላል። ይሄ ጥልፉ ማለት ነው ደስ ይላል። ግን ይሄ ብልጭልጭ ነገር አለው፣ ልጥፍ ልጥፍ ያለ ነገር አለ። ፈልጌ አጥቼ ነው የሌለው ማለት ነው። ምንም ማድረግ አይቻልም። እዚህ ጋር ሁለቱም ከለሮቹ የተለያዩ ናቸው። አንደኛው ደማቅ ነው፣ አንደኛው ፈዛዝ ነው። ከእናቴ ጋር እንደ መጀመሪያ እንዳሳየኋቸው አንዳንድ እንድንለብስ ብዬ ነው። ትንሽ ወይ የሷ ወይ የኔ ለየት ይበሉ ትንሽ ብዬ ነው እንደዚህ ያደረግኩት። በጣም አሪፍ ነው ማሳያችሁ። እንትኑ ነው ጥልፉ ደስ ይላል። ጥልፉ ደስ ይላል እህቶቼ። ከገዛችሁ ግን አይቀር ማለት ነው ወላሂ እኔ ልምከራችሁ። ከገዛችሁ መጀመሪያ ያሳየኋችሁን ሸርብ አንድ 10 ተውት 15 ማለት ነው። አንድ 10 ብትገዙ ቅርስ ነው ታውቃላችሁ። የማይንሸራተት ሽቲ እያጣገማችሁ ሀገር ስትሄዱ ማለት ነው። አረብ ሀገር ደግሞ ሽቲ ወላሂ ነጻ ቢሰጡኝ እኔ አልቀበልም። እኔ አልወድም፣ ይቅርታ አድርጉልኝ። ወላሂ በእኔ ለመሰላችሁ እኔ የምኖረው አፋር ክልል ነው። አፋር ክልል ደግሞ ከጅቡቲ ነው የሚገባው ሽቲዎች ማለት ነው። ሽቲው በጣም ያምራል። በጣም ቆንጆ ሽቲዎች ናቸው የምታዩት። የሚለበሰው ሽቲ እዛ ሀገር ደግሞ እኔ እንጃ፣ እኔ ይቅርታ አድርጉልኝና የሆነ ስራ ቦታም ስለማየው የሚነጫጭ ነገር ነው። የሆነ ጸጉር የሚያወጣ ነው ይመስለኝ። አረቦቹ ይገዙልኛል እና እኔ እዛ ሀገር ላይ እንኳን ሽቲ ገዛች ምናምን የሆነች ጠይቃኝ ማለት ነው። ደግሞ ሽቲ ከዚህ ልግዛ ድሪያ ራሱ መግዛቴ በጣም የተናደድኩት በድሪያው ማለት ነው። በድሪያው በጣም የተናደድኩት። ኢንሻላህ ለሰው ሰጠዋለሁ፣ ችግር የለውም። አሰፍቼ ከሚያምር ከሆነ ለብሰዋለሁ። ያው ብትን የገዛሁት የሚያምር ከሆነ ማለት ነው። እማያምር ከሆነ ደግሞ ያው ካልወደድኩት አሰፍቼ ካላማረኝ ነው የምላችሁ። ካላማረኝ ለሰው ሰጠዋለሁ፣ ካማረኝ ይለብሰዋለሁ። ገንዘቤ ነው። እና እዚህ ጋር ማሳያችሁ ደግሞ ያለ እንትን ማለት ነው። ይሄ ላይቱን አጥፍቸው ነው። ላይቱን ማጥፍቸው ስልኬ ነው መሰለኝ ጥቁር አድርጎታል። እንዴት እንደሆነ አላውቅም። ይሄ ቡኒ ነው። ይሄ በጣም ቡኒ ነው። በጣም ደስ ይላል። ደስ የሚል ቡኒ ማለት ነው። ቀላ ያለ ቡኒ ያለ የለም። የቀይ ቡኒ ነው። ምንድን ፌስታል ውስጥ ነው ደግሞ የሚለው እንዴ? እንደዛ ነው። ብቻ ደስ የሚል ነው። ጥቁር አደረገው እዚህ ጋር ማለት ነው። እዚህ ጋር ያለ ምንም ላይቱን አጥፍቼ ነው ማሳያቸው። ድሪያ ተብሎ የተሸጠልኝ ነው። ተሰቅሎ እንዴት ያምራን ተሰቅሎ። እቤት ሳመጣው ወይኔ እቤት ከመጣ በኋላ ያው ነዳማ ጸጸት 120 ተብሎ በስንት ክርክር ሁለት ነው የገዛሁት። በ200 ማለት ነው። ምን ነው ይሄ 200 የሆነ ነገር በገዛሁበት ነበር አልኩ ቤት ከገባሁ በኋላ። ለማንኛውም ማለት ነው በቃ ውጣ ያለ ነገር ይወጣ። እንደዚህ ላይ ሸርጥ አድርጌ ነው እንትን ያልኩላችሁ። ኢንሻአላህ ያው ጎጎራውን ቢሆን በሽቲም ቢሆን ለብሰዋለሁ። ከላይ ድሪያውን ካላማረኝ ማለት ነው። ይሄን ይመስላል። ኢንሻአላህ እንግዲህ ወደፊት ታውታላችሁ። ቦለል ልስልበት ሀገር ልግባና እዚህ ጋር ደግሞ እንትን ነው ሸርብ አለው ማለት ነው። ሸርብ አለው። ይሄ ሸርቡ ነው አላባሹ ማለት ነው። ሸርቡ ነው እንደምታዩት ይሄን ይመስላል። ውጣ ያለው ገንዘብ ወላሂ ውጣ ያለው ገንዘብ እንግዲህ ምንም ማድረግ አይቻልም። እኔ ብቻ ወደ ውጭ ወጥቼ ስለገባሁ ቤት ደስ ብሎኛል። እዚህ ጋር ደግሞ ሌላኛው ድሪያ ነው። ይሄንኛው ጎጎራው ማለት ነው እንትን የለውም። በጣም የወደድኩት ጎጎራ ነው። ይሄ ጎጎራ ዳንቴል አይደለም። በጣም አስሊ ወፍራም ነው። ለእናቶች ይሆናል። ለእናቴ ብሰጣትም ወይም ደግሞ ለትልቋ ለእናቴ ለመጀመሪያ ልጇ ማለት ነው ለርቁያ ለእህቴ
ብሰጣትም ይሆናል ማለት ነው። እኔ ካልፈለኩት ነው በነገራችን ላይ ብላችሁ ማለት ነው። እኔ ካልፈለኩት ነው ለእነሱ የምሰጣቸው። ኧረ እነሱ እናቴ እንደ አረብ ሀገር የአረብ ሀገር እንጃ ከዛ ሀገር የሚመጣ እቃ ጥሩ አይደለም ይላል። እንግዲህ እኛ ሀገር እንኳን ብዙም አረብ ሀገር ይሄድ ልጆች የሉም፣ ብዙም ሳይሆን ጭራሽ የሉም ማለት ነው። ያው በወሬ ይሰማሉ። ሚዲያም በአሁኑ ሰዓት ላይ ሚዲያ ሰው ስለሚጠቀም ተጠቃሚ ነው፣ ትልቁም ትንሹ ይጠቀማል። እዚህ ጋር ደግሞ ሸርቡ ነው። እዚህ ጋር ገና ሸርቡ መሰራት ያስፈልጋል። ጫፍ ጫፍ ይሰራል። ምንድን ነው የሚባል ነገር አለ። ወበርሉክ ነው ምንድን ነው ይመታል። ጠፋብኝ። በፊት ልጆች እያለን ልብሳችን ሲዘመዘም ማለት ነው እንዳይነጫጭ እንደዛ ይሰራ ማለት ነው። እንዳይነጫጭ ምንም አይልም። ብርቅርቅ ነገር ነው። እኔ ብዙም በቃ ተሰቅሎ ሰው ያምሮኛል። ልጅ ማብራኝ የነበረችው ልጅ ያምራል ነው ያው ወደ ነው ገዛ ነው ማለት ነው። ቤት ከመጣም በኋላ ወየ ወሪ ብል ምን ብል የታባሽ አሮጊቷም እየደወለች ለልጆቿ ምን አገባሽ ይሏታል ልጆቿ ማለት ነው። ወላሂ ምን አገባሽ በበገዛ ብሯ እንደፈለጋት አድርገው። ለምን ያለ አሮጊቷ ያልኳት ሌላ ነገር ነው። 2000 ብር አጥፍቼ የመጣሁ ብዬ ስላልኳት እብድ ብላ ነው እኮ። እዚህ ጋር ደግሞ ሌላ አንድ ነገር ላሳያችሁ ብዬ ነው። እዚህ ጋር ያው ወደ ኢትዮጵያ ልገባ አይደለም፣ አንዳንድ ነገሮች ያስፈልጉኛል፣ ግድ ነው። ያው ገዝቼ መጣው ማለት ነው። ሰው ይዛችሁ ሂዱ ስትሄዱ ማለት ነው። እኔ የፈለገ መሻወር ላውጣ እንጂ የሚያውቅ ሰው በውድም ቢሆን ማለት ነው። እኔ ወደ 330 ብር ነው መሻወር የከፈልኩ በነገራችን ላይ ማለት ነው። 500 ብር ከፍል አይቆጨኝም። ምክንያቱም እቃ ስገዛ ጥራት ያለው እቃ እነሱ ናቸው የሚገዙልኝ። የሚያውቅ ሰው ነው እንጂ የሚሄደው ማለት ነው። ደግሞ ተዝናንቻለሁ። የምፈልግበት ቦታ ዞሬ እኔ ከቤት አልወጣም። ዞሬ ተሽከርክሬ ምን ብዬ እየጠጣሁ እየበላሁ ያው ማሻአላ የጅማ ልጆች ናቸው፣ ባልና ሚስቶች ናቸው። ሱቅ አዝናንተውኝ ምን ብለው ነው ወደ ቤቴ የመለሱኝ እላቸዋለሁ። 30 ብሩን እኔን ቲፕ የሰጡት 300 ብሩን እሱ ነው የጠየቀኝ። ያው ይህን ቪዲዮ ሊያዩ ይችላል፣ አጋጣሚ አይታወቅም። እና ወላሂ አሪፍ ልጆች ናቸው ማሻአላ ተባረካላ። በዛ አጋጣሚ ቤት አላቸው። ጎርፍ አለን የሚከራይ ካለ ብለው ምን ትከራዩ ካላችሁ ሪያድ ከተማ ጎርፍ አላቸው። በጣም ጥሩ ልጆች ናቸው ወላሂ። ዝጋ ቻርጅ ለማሳየት ነው ለእናንተ ቻርጅ እያደረገ ነው። ያው ሀገራችን ስንገባ መብራት ብዙ ጊዜ ስለሚያስቸግር ለስልካችን ግድ ነው ግድ ይሄ አስፈላጊ ነው እንድትገዙት። የገዛሁት 90 ብር ነው። አንደኛው ነው የአረቦቹ እንትን የሚሉት ማለት ነው። ጎግል ላይ ሰርች አድርገን ነው የገዛ ነው። ይህንን 300 ስንት ብር ነው ተብሎ ተከራክረን ማይኳ ማለት ነች ማይክ ተከራክረን በስንት መከራ አልሐምዱሊላህ በ150 ጎግል ላይ ሰርች እያደረገ ልጁ ማለት ነው። ጎግል ላይ ሰርች እያደረገ አማዞን ላይ ሰርች እያደረገ አንደኛውን እቃ ይኸው ከሱ ጋር ባለ 30 ብር አለ። በነገራችን ላይ 2-3ቱ 30 ብር የሚሸጣለ 2-3 አይደለም 2 የሚሸጣለ ግን ያው የሚጠቅም አይመስለኝም። እኔ የረከሰ ነገር ይጠቅማል ብዬ እንትን አልልም። ይሄ በ300 ያው 350 ነው ምናምን ብለው የገዛ ነው በ150 ነው። አንድ ላይ 240 ብር የከፈልኩት 240 ብር ማለት ነው። እና የከበጣሃ ውጭ ነው፣ ሌላ ቦታ ነው። የት ቦታ እንደሆነ ግን አላቅም። እኔ ያው ስለማለቅ አገር ያው እና ይሄን ይመስላል እላችኋለሁ እህቶቼ። በጣም አሪፍ ነው። ሞክረን ጀርበን የገዛ ነው። ዝም ብሎ አይደለም እንትን የተባለው ማለት ነው። ርቀት ቦታ ላይ ይሰራል። ይሄ ማይኩ ማለት ነው። ርቀት ቦታ ላይ ይሰራል። በጣም ሩቅ ቦታ ላይ ይሰራል። ወረቀቱ ላይ አለ፣ ካርቶን ላይ ራሱ አለ። እስቲ ቆይ ቪዲዮን ቀርጬ ከሆነ አሳያችኋለሁ ማለት ነው። ከገዛችሁ እንደዚህ ግዙ። ተጎድታችሁም ቢሆን ጥሩ ነገር ግዙ። ያው ብዙ ነገሮች ነበር ልገዛ ሄድኩት፣ አላገኘሁም። ኢንሻአላህ አሁን ተመልሼ እሄዳለሁ። በዚህ ሳምንት ምናምን ተመልሼ ወጥቼ ደግሞ አንዳንድ የቀሩኝን ነገሮች ያው ለሚያስፈልጉኝን ነገሮች ማለት እና ይሄን ሸርቡ መጀመሪያ ያሳየኋችሁን ሸርቡን እሱን ገዛለሁ። ጨምራለሁ። በጣም አሪፍ ናቸው ወላሂ። ቤት ከመጣሁ በኋላ ድሪያውን ከምገዛ እንትን ስለሌለ እኮ ነው ትቼ የወጣሁት። ከለር አላገኘሁም። ነጣ ያለ ምናምን ነገር ነው ያለው ደማሪ